አይደለም ጀምበር ወጥ አይደለም እንግዲህ መመለስ በሉት ከዚህ በላይ ከገፋችሁ በሌላ ደብተር አረንጓዴ ሉክ አረንጓዴ አትለቅም ቀለም ነው እንደዚህ ማጠፋም በፍቅር ሶገለ ያኔ በቀን እንዳንፈልከኝ ዛሬ ስትጠፋ ፈራሁኝ ጨነቀኝ ምንድናት ክርቢት አይነት ጋር እንሸልማለን ማ የለም ጌታ መጣህ ማ ከዛ እንሸለማ ትልቅ ፈጣሪ ነው ትልቅ ለዘላለም የሰው ትልቅ የለም ሰላም ተመልካቾቻችን እንደምን አላችሁልን ሳምንታዊ የጉራማይሌ ፕሮግራማችን እነሆ ተጀምሯል ዛሬ ከእንግዶቼ ጋራ ከተወዳዳሪዎች ጋራ ተገኝቻለሁኝ እንተዋወቃችሁ ካንቺ ልጀምር ቬኑሲያ ማ ቬኑሲያ ሲያ ብቻ ምን ማለት ነው ኢየሱስ ክርስቶስ በመከራ ጊዜ የረገጠባት መሬት ማለት ነው ኢብራይስጥኛ ነው አታውቂም ምን ያለው ግን ለየት ያለ ነው የሚገርምሽ ሰምቼ አላውቅም ከዚህ በፊት ሰምተሽ ታውቂያለሽ አንቺ ሌላ ሰው አታውቂማ ቤተሰቦችሽ ለየት አድርገው በቃ ለብቻ ብለው መርጠው ያወጡት ስም ነው ደስ ይላል ቬኑሲያ እንኳን ደህና መጣሽ ቬኑሲያ ምን ላይ ናት ማን ናት ግን ተዋውቃት ያው ቬኑሲያ ተማሪ ናት ሰፈራ ደግሞ ጉርድ ሾላ የጉርድ ሾላ ልጅ ነሽ ትምህርት እንዴት ነው ትምህርት አሪፍ ነው እሰይ እንኳን አሪፍ ሆነ እሺ እንቀጥል ስሜ አሰፋ ይባላል አሰፋ አንተስ ምን ላይ ነህ ትምህርት ላይ ነህ ስራ ላይ ስላንተ ምን እንወቅ ትምህርት ላይ እኮ አይደለም ትምህርት ለጊዜው አቋርጫለሁ አሁን የምሰራው ያው ዩቲዩብ እና ቲክቶክ ምናምን እሰራለሁ እና ከቤተሰብ ጋር ደግሞ አንድ ነገር ሱቅ ምናምን እንጨት ስራዎችን ወንድሜ ይሰራል ከሱ ጋር እሰራለሁ ስለዚህ ትምህርቱን አቁመ ወደ ንግዱ ወደ ቲክቶክ ወደ ዩቲዩብ ወደ ሶሻል ሚዲያው አዘንብለሃል ማለት ነው ምክንያት አለ ምክንያቴ ያው ስራ ይሻለኛል አንተ ስራ ይሻለኛል ብለህ ነው እዚህ የምትመለከቱት ታዳጊ ልጆች ግን ትምህርት ግዴታ ነው አይደል እንግዲህ ያንተ ምርጫ ነው ለነሱ ግዴታ ነው እንኳን ደህና መጣ እንኳን ደህና ቆያችሁ እሺ እንቀጥል እናንተ እንተዋወቃችሁ ስሜ ሞዴል ተመስገን ዳኛቸው እባላለሁ በስራ ዓለም ውስጥ ተማሪና ሰራተኛ ነኝ ሶሻል ሚዲያ ተጠቃሚ ነኝ ቲክቶክ እና ዩቲዩብ ላይ ተጠቃሚ ነኝ አሁን ላይ በሶሻል ሚዲያ ውስጥ ተጠቃሚ ነህ ወይስ እንደ ኮንተንት ክሪኤተር ትሰራበታለህ ኮንተንት ክሪኤተር ነህ ትሰራበታለህ ቲክቶክ ላይ ዩቲዩብ ላይ እንዴት ነው ሶሻል ሚዲያ ትንሽ ይከብዳል በእውነት አሁን ኮንትሪቢዩሽን በዛ አይደል በጣም ብዙ ሰው ነው ያለውና ጥሶ መውጣት ትንሽ ከበድ ያለ ነው በጣም ከሚባለው በላይ ይከብዳል ያው ቻሌንጅ አላችሁ ሁሉም ስገቢው እንደ ቀላል ባንዴው ዝም ብለሽ ተነስተሽ እንትን የምትልበት ነገር አይደለም ያው ትንሽ ቻሌንጅ አላችሁ ማንኛውም ሶሻል ሚዲያ ዝም ብለሽ ብድግ የምትልበት ነገር ያለ ማሰብሽ በራስ እንትን ብለሽ የምትሰሪበት ስለዚህ ይከብዳል እየታገልክ ነው እሺ እንቀጥል ስሜ ሶፎንያስ ያሬድ ይባላል ያው ሰፈሬ ፊጋ ነው ያው እኔ ደግሞ ቲክቶክ ምናምን ነው የምሰራው ዳንሰኛ ነኝ እኔ ደግሞ ዳንሰኛ ነህ ቲክቶክ ላይ የምትሰራው ኮንተንት ዳንስ ነው አዎ ያ እንዴት ነው ሶሻል ሚዲያ ሰው እንዴት አረገ አቀባበሉ ምናምን ትንሽ ይከብዳል ያው የሶሻል ሚዲያ ነገር ትንሽ ይከብዳል አይደለ እኔ እኮ ኮፍያው አላስወልቀው እያልኩኝ ለካይ ዳንሰኛ ነገር ሆኖብን ነውና እንደ ከሙያ አንፃር በሚል ተቀብለናል እንኳን ደህና መጣ ሶፎንያስ እንኳን ደህና ቆያችሁ ተመልካቾቻችን እንግዲህ እንግዶቻችንን ተዋውቀናቸዋል እንደሚታወቀው ደግሞ የጉራማይሌ ፕሮግራማችን የመጀመሪያው ዙር የሚሆነው ምስል ከምስል መደመር ነው ዝግጁ ናችሁ በዚህ ዙር ተወዳድሮ የትኛው ቡድን አሸናፊ የሚሆን ይመስላችኋል እናንተ አራኛ ጥያቄ እሺ ስለዚህ መጨረሻውን አብረን በጋራ እንመለከተዋለን የጉራማይሌ የመጀመሪያው ምስል ከምስል መደመር ውድድራችን ከናንተ ነው የምንጀምረው በዚህ በስክሪኑ ላይ የምትመለከቱት ይህ ሁለት ምስል ከምስል ሲደመር ምንድነው ሰዓታችሁ መቁጠር ጀምሯል ምንድነው
ዓለም ባንክ ይሄ ባንክ ሰዓታችሁ እንዲያልቅ ይሄ ባንክ አይደለም ዓለም ሲኒማ በትክክል ተመልሷል። ዓለም ሲኒማ ነው። የመጀመሪያው ምስል ከምስል ጥያቄ ተመልሷል። ወደ ሁለተኛው እናንተ ጋር ደግሞ የመጀመሪያ ጥያቄያችሁ እናልፋለን። ይህ በስክሪኑ ላይ የምትመለከቱት ምስል ከምስል ምንድን ነው? ሰዓታችሁ እየቆጠረ ነው። ምንድን ነው? ሞክሩ። ሰዓት አይለቅባችሁ። እሺ ሰዓታችሁ እየሄደ ነው። እግረ እርጥብ ሞክሪ። ሌላ እርጥብ እዛ ጋር ምን አለ? ሌላ 3 ሰዓታችሁ አለቀ። ሰዓት አልቋል፣ አልተመለሰም። በዚሁ የውድድር ህጋችን መሰረት ወደ እናንተ ጋር መጥቷል። ምንድን ነው? እግረ ብርሃን አይ አይደለም። ሌላ እግር እሺ አልተመለሰም። የዚህ ሁለት ምስል ከምስል ምላሽ የሚሆነው ፉት ላይት ነው። ፉት ላይት ነው። ወደ ቀጣዩ ጥያቄያችን እናልፋለን። ቀጣይ ጥያቄያችን እዛው እናንተ ጋራ ነው የሚሆነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? ሰው ለሰው። እንዴት ሰው ለሰው አለዛ አንድ ላይ ደምሩት እስቲ አንዴ። ሰው ሌላ ሰው አይደለም። ሰውማ እሱ ራሱን ችሎ ራሱ ሰው ነው። እዛ ጋር አንድ ላይ ደምሩት። ሰላም ላማረካ ሰላም አይደለም። ሰዓታችሁ እንዳያልቅ ሞክሩ። እሺ አልተመለሰም። ሰዓት አልቋል። ይሄ ጥያቄ ወደ እናንተ ቡድን መጥቷል። ምንድን ነው? ስነ ቁርጥ ነው። ስነ ቁርጥ ምንድን ነው? ስነ ቁርጥ የፀጉሩን ቁርጥ እንትና አስበኸው ነው አይደለ? አይ አይደለም፣ ስነ ቁርጥ። እሺ ስለዚህ ምላሹ ምንድን ነው? እስኪ ተመልካቾች እናንተም ደግሞ በያላችሁበት ቦታ ሆናችሁ ተነጋገሩበት። የዚህ ሁለት ምስል ከምስል ሲደመር ምንድን ነው የሚሆነው ምላሹ? ብዙዎቻችሁ እንደምትመልሱ እርግጠኛ ነኝ። እንዲሁም ደግሞ በተለያየ የሶሻል ሚዲያ የምትመለከቱን ሰዎች በኮሜንት ሴክሽን ላይ የዚህ ጥያቄ ምላሹ ምን እንደሆነ እባካችሁ ጻፉልን። እኔ ግን መልሱን እናገራለሁ። ይህ ምስል ከምስል ሲደመር ምላሹ የሚሆነው ሰጎን ነው። ሳለ ወደ ጎን የዞረ እዚህ ጋር ልጅ አለ። ስለዚህ አንድ ላይ ሰጎን ይሆናል ማለት ነው ምላሽ። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ በስክሪኑ ላይ የምትመለከቱት ይህ ሁለት ምስል ነው። ምንድን ነው? ጨረቃ የቀይ ዳማ አይደለም። የቀይ ዳማ አይደለም። ግን ሰዓት አላችሁ፣ ሞክሩ። ገና ነው፣ አላለቀም ሰዓታችሁ። እሺ እናንተ ጋር ነው። ጀንበር ሰው እኮ እንደዛ ነገር። ሌላ ጀንበር እንደው ሌላ ቢባል ጀንበር ወጣ አይደለም። ጀንበር ወጣ አይደለም። እንግዲህ መመለስ በሉት ከዚህ በላይ ከገፋችሁ። ስለዚህ የዚህ ሁለት ምስል ከምስል ምላሽ የሚሆነው ሰንሴት ነው። ሰንሴት ሰን ነው የሚባለው። ሴት። ስለዚህ ሰንሴት ማለት ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ በስክሪኑ ላይ የምትመለከቱት ይህ ሁለት ምስል ነው። ምንድን ነው? እኛ ነን? አዎ እናንተ ጋር ነው። ሰዓታችሁ እንዳያልቅ እሺ። ሰዓታችሁ እየሄደ ነው። ሰዓት ሊያልቅ ነው። ሞክሩ።
ሰዓት አልቋል፣ አልተመለሰም። ይሄው ጥያቄ ወደዚህ ቡድን ዞሯል። ምን ሊሆን ይችላል? እርሻ ባቡር እርሻ ባቡር አይባልማ፣ የሚባል ነገር መሆን አለበት። ሌላ እሺ፣ አልተመለሰም። ስለዚህ ይህ ሁለት ምስል ከምስልም ምላሹ የሚሆነው ምድር ባቡር ነው። ምድር ባቡር ነው ምላሹ የሚሆነው። ወደ ቀጣዩ ምስል ከምስል ጥያቄያችሁ እናልፋለን። ቀጣይ ምስል ከምስል ጥያቄያችሁ ደግሞ የሚሆነው ይህ በስክሪኑ ላይ የምትመለከቱት ሁለት ምስሎች ናቸው። ምንድን ነው? አረንጓዴ አሻራ። አረንጓዴ አሻራ ምን አረንጓዴ አሻራ። አረንጓዴ አሻራ አሻራ ይታል። አረንጓዴ ሉክ። ሌላ አረንጓዴ ወረቀት። ሰዓታችሁ ሲያልቅ ሞክሩ፣ እስኪመጣ ድረስ ሞክሩ። አረንጓዴ ወረቀት ጥሩ ነው ግን ሞክሩ። በሌላ ደብተር አረንጓዴ ሉክ። አረንጓዴን አትለቅም፣ ቀለም ነው። እሺ ሰዓት አልቋል። ይሄ ጥያቄ ወደ እናንተ ጋር መጥቷል። ምን ሊሆን ይችላል? ግሪን ሌላ እዛ ጋር ግሪን ሉክ። ሌላ ሞክሪ። ግሪን ወረቀት። ሌላስ? ግሪን ፔፐር ነው ምላሹ። ግሪን ፔፐር የእንግሊዘኛ ነገር እንግሊዘኛ ነው ጨዋታው። ከቅድም ጀምሮ እያየሁ ነው እንግሊዘኛ ሆኖ ብሏት ያልከው ይመለሳል። አማርኛው ላይ ነው ፎከስ ያደረገው። እሺ ግሪን ፔፐር ነበረ ምላሹ። ስለዚህ አልተመለሰም። በሁለቱም ቡድን ወደ ቀጣይ ጥያቄያችን እናልፋለን። ቀጣይ ጥያቄያችን የሚሆነው ደግሞ በስክሪኑ ላይ የምትመለከቱት ይህ ሁለት ምስል ከምስል ነው። እናንተ ጋራ ሰዓት ሳያልቅባችሁ ምንድን ነው? ብረሽ ሸክላ። ሌላ እዛ ጋር ሸክላ። ሰዓት ሳያልቅብሽ ሞክሪ በደምብ። ብረት ድስት በትክክል ተመልሷል። ወደ ቀጣዩ ምስል ከምስላችን እናልፋለን። ቀጣይ ምስል ከምስል ደግሞ የሚሆነው እነ ሶፎንያስ ቡድን ይህ ሁለት ምስል ከምስል ነው። ምንድን ነው? አሳ ዘይት በትክክል ተመልሷል። የአሳ ዘይት በትክክል ተመልሷል። ወደ ቀጣዩ ጥያቄያችን እንለፍ። ቀጣይ ምስል ከምስል ጥያቄ የሚሆነው ደግሞ ይህ ሁለት ምስል ከምስል ነው። እናንተ ጋር ነው። ምንድን ነው? ብረት መንገድ። ሌላ ሞክሪ፣ ሰዓት እስከሚያልቅ አግዛት። አንተ ብረት ድልድይ በትክክል ተመልሷል። የብረት ድልድይ በትክክል ተመልሷል። ቀጣይ ጥያቄያችን ወደዚህኛው ቡድን ነው የሚሆነው። በስክሪኑ ላይ የምትመለከቱት ይህ ምስል ከምስል ነው። የእጅ ጓንት በትክክል ተመልሷል። የመጀመሪያው ዙር ምስል ከምስል ውድድራችን እንግዲህ ይህንን ይመስል ነበር። መጀመሪያ አካባቢ ትንሽ ከበድ ቢልም ወደ መጨረሻ አካባቢ ግን ጥያቄዎች በቀላሉ እየተመለሱ እንግዲህ ወደ ሁለተኛው ዙር ልንሸጋገር ደርሰናል። በመጀመሪያው ዙር ውድድራችን አሸናፊ ሆነው ወደ ሁለተኛው ዙር ያለፉት ቡድኖች አለች። ስለዚህ የእነ ሶፎንያስ ቡድን ናችሁ። እንኳን ደስ አላችሁ። እናንተ ውጤታችሁን ለማስጠበቅ እናንተ ደግሞ ገና በርካታ ዙር ስላለ ውጤት ለመቀልበስ ነው ከዚህ በኋላ የምንሄደው ማለት ነው። ሁለተኛው ዙር ውድድራችን የሚሆነው ደግሞ በዚህ በምትመለከቱት ስክሪን ላይ የተለያዩ ሳንቲሞች ይቀርቡላችኋል። እነዛን ሳንቲሞች ለየግል ከፍታችሁ ለየግል ነው የምትመልሱት። ነጥብ ግን የጋራ ነው የሚሆነው ማለት ነው። ሁለታችሁም የየራሳችሁን ከፍታችሁ የየራሳችሁን ትመልሳላችሁ። እንዴት? አሁን አንተ አንድ ሳንቲ ካልክ አንድ ሳንቲም ውስጥ ያለውን ጥያቄ ትመልሳለህ። እሱ መመለስ አይችልም። ሁለታችሁም ስትመልሱ ሙሉ ነጥብ፣ አንድ ሰው ካልመለሰ ግማሽ ነጥብ ይሆናል የምታገኙት ማለት ነው። እሺ ሳንቲም የመክፈት እድሉን እናንተ ጋር ላምጣው። ክፈች የፈለግሽውን ሳንቲም ከአራት ውስጥ
25 ሳንቲም 25 ሳንቲም 25 ይከፈትሽ። እንቆቅልሽ እሺ ትንሹ የማያድግ ትልቁ የማያረጅ ምንድነው? ትንሹ የማያድግ ትልቁ የማያረጅ ምንድነው? ክብሪት አይደለም። ክብሪት አይደለም። ትንሹ የማያድግ ትልቁ የማያረጅ ክብሪት ብላለች፣ አልተመለሰም። ምላሹ የሚሆነው ይሞክራል የለም። ስለዚህ ምላሹ የሚሆነው ድንጋይ ነው። ድንጋይ ነው። እሺ ከእናንተ መካከል ክፈት። እሺ እኔ 50 ሳንቲም 50 ይከፈት። እሺ እንቆቅልህ ምን አውቅልሽ? ገበያ ስትወጣ ዝምተኛ እሳት ሲነካት ትንጣጣ። ገበያ ስትወጣ ዝም እሳት ሲነካት ምትንጣጣ ምንድን ናት? አይቻልም መመለስ። ፋንዲሻ የሱ ጥያቄ ነው። ፈንዲሻ ሌላ ገበያ ስትወጣ ዝምተኛ እሳት ሲነኳት ትንጣጣ። ሌላ ሞክር። ገበያ ስትወጣ ዝምተኛ እሳት ሲነካት ልክ ነው። እዛው እንደ ፈንዲሻ አይነት ግን ሞክር እስቲ። ክርቢት የሆነ አይ አትንጣጣም ክብሪት። ስለዚህ ምን ይሆናል? እሺ አልተመለሰም። ስለዚህ ገበያ ስትወጣ ዝምተኛ እሳት ሲነካት የምትንጣጣ መልሱ ተልባ ነው። ተልባ ፈንዲሻ ይፈካል እንጂ አይንጣጣ። ስለዚህ ወደ እናንተ ጋር እንመጣለን። ስንት ሳንቲም ይከፈት? አንድ ብር ይከፈት። እሺ እንቆቅልህ አንድ አይን አላት ግን አታይም። ምንድን ናት? አንድ አይን ያላት ግን ደግሞ ማታይ። አንድ አይን አላት ግን አታይ። ምንድን ናት? አንድ አይን አላት ግን አታይ። ምንድን ናት? ተመልካቾች እስኪ እናንተ ደግሞ ብዙዎቻችሁ ይሄ ተባብለናል በልጅነታችን ውስጥ የምንባባለው እንቆቅልሽ ውስጥ። ስለዚህ ብዙ ሰው ይመልሳል ብዬ አስባለሁ። ምንድን ናት? ክርቢት አይነት ጋር አንተ አስበውና እሺ አሰብኩት እኮ እንትኑ ካርቶኑ ላይ ራሱ አይን አለ እንዴ ምናምን ብዬ። አይ ጫፉ አብጀኩ ነው። ጫፉ አይን ሆኖ አይ አይደለም። ስለዚህ ከእናንተ መካከል አንድ አይን አላት ግን አታይም የሚሞክር ያለ ነጥብ ይለፋችሁ። አንድ አይን አላት ግን አታይም። ምላሹ የሚሆነው መርፌ ነው። መርፌ። እሺ የቀረው 1 ሳንቲም ነው። 1 ሳንቲም ነው የምንከፍትልህ። 1 ሳንቲም ይከፈት። እንቆቅልህ ምን አውቅልሽ? ጥርስ የላት ጥሬ መብላት አያቅታት ምንድን ናት? ዶሮ። በትክክል ጥርስ የላት ጥሬ መብላት አያቅታት ምላሹ ዶሮ ነው። በትክክል ተመልሰዋል። ስለዚህ በዚህም ዙር የነሰፎንያስ ቡድን አሸናፊነታቸውን አስቀጥለዋል ማለት ነው። እንኳን ደስ አላችሁ። አሁን የምናልፈው ወደ ዝብርቅርቅ ነው። ዝብርቅርቅ እንደሚታወቀው በአጭር ሰከንድ ውስጥ የምትጫወቱት ጨዋታ ነው። በዚህ በምትመለከቱት ስክሪን ላይ ፊደላት ተዘብራርቀው ይቀርባሉ። በ10 ሰከንድ ውስጥ ጽፋችሁ ማሳየት ማንሳት ይኖርባችኋል ማለት ነው። የአሁኑን የዝብርቅርቅ ጥያቄያችንን የምንጀምረው ከእናንተ ነው። ዝግጁ ናችሁ? ዝግጁ ስትሆኑ ይጀመር በሉኝ። እንጀምራለን። ይጀመር። እሺ እንጀምር። ጀምሩ። ሰዓታችሁ መቁጠር ጀምሯል። 10 ሰከንድ ነው ያላችሁ። አሳዩን። ሰዓት ሊያልቅ ነው። 2 1 ሰዓት አልቋል። እያለሰለ
አይታዩም ግን ደግሞ አልተነሳማ ካልተነሳ አይሆንም አላየሁም እኔ እንደዚህ ከፍ ብሎ እዛው ስትጽፊ ነው አሁን ነው ሰዓት ካለቀ በኋላ ስለዚህ ሰዓት አልቋል አልተመለሰም ምላሹን አብረን በጋራ እንመልከተው እያሰላሰለ ነበረ ምላሹ ወደ ቀጣዩ ጥያቄ እናልፋለን አንድ ላይ መሆንም ትችላላችሁ አንድ ሰው መንገር አንድ ሰው መጻፍ እንደ ቡድን ስለሆነ የምትመልሱት አንድ ላይ በጋራ መሆን ትችላላችሁ እሺ እንቀጥል ዝግጁ ናችሁ እሺ ጀምሩ ሰዓታችሁ መቁጠር ጀምሯል ሰዓታችሁ እንዳያልቅ ጻፉ መቁጠር ሰዓት አለቀ ማንሳት አለባችሁ ልልስል ሰዓታችሁ ራሱ አለቀ ስለዚህ አልተመለሰም በእናንተም ቡድን ማለት ነው የዚህ ጥያቄ ምላሹን እንመልከተው ተሰነባብተናል ነበረ ምላሹ ተሰነባብተናል እንቀጥላለን ቀጣይ ጥያቄያችን ወደ እናንተ ጋር ነው ዝግጁ ናችሁ እሺ ጀምሩ በጣም አጭር ነው መጻፍና ማሳየት አለባችሁ ደቂቃችሁ እየሄደ ነው ጽፋችሁ ከፍ አድርጉ ቀረርቶ ሰዓት ሊያልቅ ነው ሰዓታችሁ አለቀ ሰዓት አልቋል ፊደላቶቹ እንኳን አጠር ብለው ነበረ ግን አልበቃችሁም ስለዚህ እስኪ ምላሹን እንመልከተው ተቆርቋሪ ነበረ ምላሹ አልተመለሰም ወደ እናንተ ቡድን እየመጣን ነው ዝግጁ እሺ እንጀምር ጀምሩ ሰዓታችሁ መቁጠር ጀምሯል ምንድነው ጽፋችሁ አሳዩን መነሳት አለበት ከመጣላችሁ ሰዓት እያለቀ ነው 2 1 0 እንሸልማለን ማ የለም ጌታ መጣሁ ማ ከዛ እንሸለማ ምንድነው እንሸልማለን አልጨረስኩት እሺ ምላሹን እንመልከተው እንሸልማለን ነበረ ሰዓት እንግዲህ የዚህ ዙር ዋናው ትልቁ ነገር ከሰዓት ጋራ መሄድ ነው ስለዚህ እንሸልማለን ነው የዝብቅርቅ ጥያቄያችንን ለሁለቱም ቡድን አቅርበናል ሁለቱም ቡድን አልመለሱም ስለዚህ መጀመሪያ ላይ ያለው የነጥብ ልዩነት አሁንም ድረስ እንደቀጠለ ነው ማለት ነው የመጨረሻው ዙር ውድድራችን የሚሆነው ደግሞ ምሳሌያዊ አነጋገር በፐዝል ተሸፍኖ በስክሪኑ ላይ እንደተለመደው ይቀርብላችኋል ያንን ፐዝል እየከፈተ ያን ምሳሌያዊ አነጋገር ደግሞ ያገኘው ቡድን ነጥብ ያገኛል ማለት ነው ፐዝል የመክፈት የመጀመሪያው እድሉ እናንተ ጋራ ነው የሚሆነው ስለዚህ የመጀመሪያውን የምሳሌያዊ አነጋገር ፐዝል ቁጥር ክፈቱ ስንት ይከፈት 2 ይከፈት እሺ 2 ተከፍቷል ምንድነው በጣም ጥሩ አከፋፈት በጣም መመለስ የሚችል ግልጽ የሆነ ምሳሌያዊ አነጋገር ነው የእንጀራ መሶብ ምሳሌያዊ አነጋገር የእንጀራ መሶብ አይደለም አልተመለሰም እናንተ ጋራ ነው ስንት ይከፈት መጀመሪያ ክፈት 4 ይከፈት እሺ 4 ቁጥር ተከፍቷል የሚያጠግብ እንጀራ ከምጣዱ ያስታውቃል እንዴ ልክ እንጀራውን ስታዩት ነው በቃ የሚያጠግብ እንጀራ ትላላችሁ ብዬ ጠበኩት የሚያጠግብ እንጀራ ከምጣዱ ያስታውቃል ነው በትክክል ተመልሷል ስለዚህ ሁለተኛውንም ምሳሌያዊ አነጋገር ፐዝል የመክፈት ተራው እናንተ ጋራ ነው ያለው ትከፍታላችሁ ቁጥር ማለት ነው ክፈቱ 2 ከፈት እሺ 2 ተከፍቷል ሞክሩ በዚህ በተከፈተው ልክ ይሄ ምሳሌያዊ አነጋገር ምን ሊሆን ይችላል
የነ ቶሎ ቶሎ ቤት ግድግዳው የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ በትክክል ቆንጆ ሙከራ ነው። በተከፈተው ልክ ሊሞከር የሚችል ሙከራ ነው፣ ግን ደግሞ ምላሽ አይደለም። ክፈቱ። ስንት ይከፈት? አንድ ክፈት። ቁጥር 1 ተከፍቷል። ምን ሊሆን ይችላል? አለ እንዲህ ነው። ስለዚህ ክፈቱ። 7 ክፈት። እሺ 7 ተከፍቷል። ስራ ለሰሪው እሾህ ላጣሪው። ስራ ለሰሪው እሾህ ላጣሪው። ስራ ለሰሪው እሾህ ላጣሪው ጥሩ ሙከራ ነው፣ ግን ደግሞ አይደለም። ወደ እናንተ መተናል። ክፈቱ። 3 ቁጥር 3 ይከፈት። እሺ 3 ተከፍቶ 3 ቁጥር ይከፈት። 3 ተከፍቷል። እሺ 3 ተከፍቷል። አዎ ተከፈተ። ከላይ የሰውየውን ሸሚዙን ምናምን በደንብ እየሰራ መሆኑን ግልጽ ሆኖልናል። ምን ሊሆን ይችላል? ሞክሩ። ለሰሪው እሱ አብሏል ሳይመጣ። እሺ ክፈቱ። ስንት ይከፈት? 5 ክፈት። 5 ተከፍቷል። የኛ ነው የነሱ ነው የእናንተ ነው። 5 ተከፍቷል። ሞክሩ። አናጺ ቤት ምሳሌያዊ አነጋገር አይደለም። ክፈቱ እናንተ። 6 ይከፈት። እሺ 6 ተከፍቷል። ግድግዳ ነው። ግድግዳም አለ። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ አይሆንም። ስለዚህ ይክፈቱ አይደለ? ክፈቱ። 8 ይከፈት። እሺ ለሚሰራ ታዛቢው ብዙ ነው አለ። እንደዛ አላውቅም። ያው በቃ ከዚህ ጋር መሄድ ብለሽ የፈጠርሽው ምሳሌያዊ አነጋገር ይመስላል። አዎ እሱ የታዘበ ነው። እዛ ጋር ግን ያው አስቢው እንግዲህ የሆነ ነገር አለ፣ የተወሰደ ነገር አለ። እሺ ስለዚህ 4 ይቀራል። 4 ቁጥር ይከፈታል። በአጠቃላይ በስክሪኑ ላይ የምትመለከቱት ይሄ ምስል አንድ ምሳሌያዊ አነጋገር ነው። ምን ሊሆን ይችላል? በጣም እንደምታውቁት እርግጠኛ ነኝ። ስራ ለሰሪው እሾህ ላጣሪው አይደለም። ያው እሱ እኮ ነው። አሁን ስራ ለሰሪው እሾህ ላጣሪው አይደለም። ብዙ ተመልካቾቻችን እንግዲህ በየቤታቸው ሆነው እየተነጋገሩበት ገና ከጅማሬውም ደግሞ በርካቶች መልሰውት እንደሆነ የምገምተው የምሳሌያዊ አነጋገር ጥያቄያችን ነው። ይህ ምሳሌያዊ አነጋገር በሁለቱም ቡድን አልተመለሰም። ምላሹ የሚሆነው ከሞኝ ደጃፍ ጨርሱት እስኪ
እኛም ተማሪ ይሄማ ጭራሽ ኧረ እኔ ጭራሽ ሰምቼው አላውቅም። እኔ ደግሞ በእርግጠኝነት ሁላችሁም ታውቁታላችሁ ብዬ ነበር ያሰብኩት። በጭራሽ ከሞኝ ደጃፍ ሞፈር ይቆረጣል ይባላል እኮ ብዙ ጊዜ። ሰምቼው አላውቅም። እውነት እንዴ? ሰምቼው አውቃለሁ ግን ለዚህ ብዙ ጊዜ እናቶቻችን የሚጠቀሙት የምሳሌያዊ አነጋገር ስለሆነ ብዙዎቻችን እናውቃለን ብዬ አስቤ ነበረ። ስለዚህ ከሞኝ ደጃፍ ሞፈር ይቆረጣል የመጨረሻው የምሳሌያዊ አነጋገራችን መልስ ነው ማለት ነው። እንግዲህ የነበረን ውድድር ይሄንን ይመስላል። እንዴት ነበር? አሪፍ ነበር። ቆንጆ ነበር። በጣም ደስ ይላል። ከበድ ይላል፣ ቀለል ይላል፣ ትንሽ ያወዛግባል። ትንሽ የራስ ጨዋታ ላይ ነው እንትን የሚለው በዝገብ ትልቅ ጌም ነው ጭንቅላት ላይ ትልቅ ጌም ነው የነበረው። ይሄ ትልቅ ጌም ነው ከዓመትም በላይ እንዴት አገኘኸው? አሪፍ ነው። ምንም አይልም። ምንም አይልም። እናንተ ጋርስ ሲታይና ሲኮን አንድ አይደለም። እቤት ስትሆኚ ሙሉ ነበር አይደል የምትመልሺ ነበር? አዎ እንግዲህ ያው ብዙ ጊዜ ቦታው ላይ ስንገኝ ነው። ተመልካቾቻችን የነበረን ቆይታ የተመለከታችሁትን ይመስል ነበረ። በዚህ በጉራማይሌ ውድድራችን አሸናፊ ሆነው ያጠናቀቁት ቡድኖች እንግዲህ ስንናገር እንደመጣ ነው የነ ሶፎንያስ ቡድን ናቸው። እንኳን ደስ አላችሁ። የጉራማይሌ ቆይታችንን እንደወደዳችሁት እርግጠኞች ነን። ግን ደግሞ የአባይ አገልግል ፕሮግራሞች እስከ ማታ ድረስ የምትወዷቸውን ቆንጆ የሆኑ ፕሮግራሞች ወደ እናንተ ስለሚያደርሱ ከአባይ ቴሌቪዥን ወዴትም ባትሄዱ ብትመለከቱ ብዙ ታተርፉበታላችሁ። የጉራማይሌ ቆይታችንን ግን አበቃን። ሳምንት በሌሎች እንግዶች በሰዓታችን እንገናኛለን። እስከ ሳምንት ሀገራችንን ሰላም፣ ሁላችሁንም ደግሞ በያላችሁበት ጤና ያደርግልኝ። መልካም ሳምንት።